ምን የከፋሽ ትመስያለሽ? አልተደሰትሽም እንዴ? ካንተ ጋር መተኛት ነው የሚያስደስተኝ? በሴት ገላ ስትጫወት ነው የሚያስደስተህ? ቆይ እናት የለ እህት የለ? ስሚ ቆንጆ፣ እናትም እህትም አለኝ፣ ግን እንዳንቺ የሚያስደስተኝ ነገር የለም። በጣም ጨካኝ ነህ። እኔ ጨካኝ አይደለሁም፣ የገዛ አክስትሽ ነች ጨካኝ። ዛሬ እኔ ባልገዛሽ ነገ ለሌላ ሰው ትሸጥሻለች። በሚቀጥለው ደግሞ ከዚህ በላይ ካስደሰትሽ እጥፍ ይሆንልሻል እኔ ቆንጆ። ያው የታል ሌላው ብር? እሱ ብቻ ነው የሰጠኝ። እንዴት ይሄን ብቻ ትቀበያለሽ? እናትሽ ማዳን አትፈልጊም? እፈልጋለሁ። የምትፈልጊማ መሲን። እንዴት አልፈልግም? እፈልጋለሁ እንጂ። ብትፈልጊማ ይሄን ገንዘብ ብለሽ አትቀበይም። ስሚ አንቺ አህያ። አቤት። ዛሬ ለእናትሽ መታከሚያ የሚላክ ገንዘብ ቀርቷል። ትሰሚያለሽ? ይሄ ለእኔም አይበቃኝም። እባክሽ ፍቅርተ ዛሬ ላኪላት። ዛሬ ካላክሽላት ሕክምናውን ያመልጣታል። እባክሽ። ኧረ ሕክምና የምትጀምረው ዛሬ ነው? ይሄን ካሰብሽ መጀመሪያ ነበር ማሰብ። ወገኛ። እባክሽ እባክሽ ፍቅርተ ገንዘቡን ላኪላት። በሌላው ቀን ከዚህ የተሻለ ሰራለሁ። ስለ ሌላው ቀን ሌላ ቀን እንነጋገራለን። የዛሬውን ግን እስቲ አስብበታለሁ። ይቅርታ፣ ሰሞኑን እኮ ትንሽ ስራ ስለፈታሁ ነው። አዎ አውቃለሁ። ኧረ በጣም ይቅርታ። ዛሬ ወይም ነገ አስገባልሃለሁ። አዎ ዛሬ የማገኘው ገንዘብ አለ፣ እሱን አስገባልሃለሁ። አዎ ግን ይኸውልህ በጣም ይቅርታ። ያው የቤት ኪራይ ሲቆይብህ እንደማትወድ አውቃለሁ፣ አልረሳሁትም። እባክህ ይቅርታ አድርግልኝ። ዛሬ ወይም ነገ እኮ አስገባለሁ፣ እመነኝ። እሺ በቃ ቻው። እሺ አመሰግናለሁ። ቻው። እሺ ቻው። እስከ መቼ እንደዚሁ የምኖረው? የኔ ፍቅር፣ የኔ ቆንጆ፣ በጣም በጉጉት ጠብቅሽ ነበር። ምን ነው በሰላም? ያው አከራዩ ደውሎ ሲጨቃጨቅ ነበር። ይኸውልሽ ዋናው ነገር ግን የአንቺ መምጣት ነው። በጣም ናፍቀሽ ነበር። ዛሬ ይሄንን ነው ያገኘሁት። ነገ ጨምርልሃለሁ። የኔ ፍቅር፣ ይሄ እኮ የቤት ኪራዩን አይከፍልልኝም። ተማሪ እኮ ነኝ፣ ስራ የለኝም። በትርፍ ሰዓቴ በምሰራው ስራ ነው ይህንን ብር ያመጣሁት። አውቃለሁ ሊዲ፣ በጣም ይቅርታ። ያው አከራዩ ስላስጨነቀኝ ነው። እሺ ችግር የለውም። በጣም ይቅርታ ስለጮህኩብህ። ታውቂያለሽ፣ ያቺ አክስት ግን በጣም የምትገርም ናት። እንዴት?
እስቲ አስቢ ሊዱዬ፣ አንቺን እያስተማረች በዛ ላይ ቤት ውስጥ ለምትሰሪው ስራ ገንዘብ እየከፈለች። አረ እንደዚህ ታክስ የትም አትገኝ። በጣም እድለኛ ነሽ አይደል? በጣም ጥሩ አክስት ነው ያለችኝ። የኔ ፍቅር ደግሞ በጣም ነው ናፈቅሽ። አንቺ አልናፈቅሽ? እኔም ናፍቀኸኛል የኔ ቆንጆ። ታደቀፊኛ ቢኒ። በጣም ደክሞኛል ዛሬ። ይገባኛል። ቢኒ ለምን እኔ የምልህን አሰማኝም? በጣም ደክሞኛል። እንዴ ቆይ የኔ ቆንጆ ከቤት አይደል እንደ መጣሽው? ቢሆንስ ለአንተ ገንዘብ የማመጣው እቤት ሰርቼ እኮ ነው። እሱስ ልክ ነሽ። ያው እኔ ቤት ስለሙል ስራ ስለማልሰራ ሰው የሚደክመው አይመስለኝም። ኖ ቢኒ፣ እንደዛ ማለት አይደለም። ሊዱዬ ይቅርታ እሺ ስላስጨነኩሽ። መቼ አስጨነቀኝ አልኩ? አንተ ካልተረዳኸኝ ማን ሊረዳኝ ነው? እኔ የምልሽ ቆይ የኔ ቆንጆ የምትሰሪው ስራ እንደዚህ የሚያደክምሽ ከሆነ ለምን አትተዩ? በእውነት የምሬን እኮ ነው። እኔ ከሰሞኑ ስራ እፈልጋለሁ። ስራውን ማቆም አልችልም። ለምን የኔ ቆንጆ? ቆይ የምትኖሪው አክስትሽ ጋር ነው አይደል እንዴ? የምትበይው የምትጠጪው አያሳስብሽ? ለምን አርፈሽ ትምህርትሽን አትማሪም? እሺ በቃ አሁን ማረፍ ነው የምትፈልገው ወይስ እንደሄድልህ ነው የምትፈልገው? በቃሽ ትቼዋለሁ። ዛሬ ደግሞ እንዴት ነው ያማረብሽ! በጣም ነው የምታስጎመጂው። እስኪ ልለምንህ እባክህ ዛሬ እንኳን ተወኝ። እንዴት ብዬ ልተውሽ እችላለሁ? የደስታዬ ምንጭ እኮ ነሽ የኔ ጣፋጭ። ከሴት ልጅ ገላ ሌላ መደሰቻ የለህም? ትንሽ እንኳን አታስብም? ማሰብ የሚጀምረው ደስተኛ ሰው ነው። ደስተኛ ልሆን የሚችለው ደግሞ በአንቺ ብቻ ነው። አእምሮ በገንዘብ ታውሯል። ሌላ የምታስብበት ተደፍኗል። ስሚ፣ እኔም አንቺም ያው ነን። እኔ ደስታዬን በገንዘብ መግዛት እችላለሁ። አንቺም ደግሞ ገላሽን በገንዘብ መቀየር ትችላለሽ። እኔ ገላዬን በገንዘብ ብቀይር ለእናቴ ብዬ ነው። እኔም እኮ ልተባበርሽ ብዬ ነው የኔ ጣፋጭ። ባይሆን ወሬውን ተይውና ፍቅራችን እንስራሽ። ወዬ እንዴት ነህልኝ? አለሁልህ። አይ እባክህ ዛሬ መምጣት አልችልም፣ ከስተመር አለኝ። አዎ ይዟት ገብቷል። አይ አልመጣም። ያው እኔ የምልህ ያንን ባለ ሀብት መቼ ነው ይዘው የምትመጣው? እንጂ ቶሎ ይዘውና እንጂ ገንዘባችንን እናትም። አዎ በል ጥሩ እሺ፣ በቃ እደውልልሃለሁ። ቻው። እሺ ቻው። በጣም ጥሩ ቢዝነስ ነው። እንግዲህ ከዚህ በኋላ ስራዬን ለደላሎች አሳውቅና ሌሎች ሴቶችን ከክፍለ ሀገር እያመጡ ለትምህርት እያሉ ይህንን ስራ ማሰልጠን ነው። ከዛ እኔ ፍቅር በገንዘብ ላይ ገንዘብ ገንዘብ ማተም ይሆናል ስራዬ ማለት ነው። ዛሬ በጣም ነው የተደሰትኩት። ሁሌ እንደዚህ እንድትሆኝልኝ ነው የሚፈልገው። እሺ እባክህ ለምን ዝም አትልም? ለምን ሌላ ህመም ትጨምርብኛለህ? ህመም እንኳን አልጨመርኩብሽም። እንደውም ያው ለእናትሽ መታከሚያ ነው የሰጠሁሽ። ጻድቅ መሳይ እርኩሶች፣ ከላይ ነጭ ውስጣችሁ ደግሞ ጥቁር። ስሚ
ለምን እኔ ላይ ታለቃቅሻለች? አክስትሽ እኮ ነች የሸጠችሽ። እኔ ሴት ልጅ ታለቃቅስ ደስ አይለኝም። ደግሞ እኔ አንቺ ስታለቅሽ ደስ አይለኝም፣ ይከፋኛል። ሁላችሁም ያው ናችሁ፣ አስመሳዮች፣ ወሬኞች ናችሁ። ስሚ ሊዲያ፣ ቅድም ለእናቴ ስለው ይሄን ያደረግኩት ስትይ ሰማው ልበል? የሰው ሀዘን መቼ ትረዱና የራሳችሁ ስሜትና ደስታ ብቻ ነው የምታስቡት። ሊዱ፣ እናትሽ ሆስፒታል ናቸው ወይስ? ሆስፒታል አይደለችም፣ የቤት ነች። እየተመላለሰች ነው የምትታከመው። ምናቸው ነው የታመሙት? ኩላሊቷ ተጎድቷል። ዲያሊሲስ እያደረገች ነው። በሳምንት 3 ሆስፒታል እየተመላለሰች ነው። ኦ በጣም ያሳዝናል። አዎ ያሳዝናል። ግን ሁሉም ከንፈር ከመምጠጥ ውጪ ምንም ያደረገልኝ ነገር የለም። አይዞሽ፣ እኔ ያግዝሻለሁ። ወደ ሆስፒታል ገብታ ሕክምና እንጀምር እናደርጋለን። እሺ? እውነትህን ነው? አዎ እውነቴን ነው። አመሰግናለሁ ሊዱ፣ እውነቴን ነው። በጣም ጥሩ ልጅ ነሽ። እኔ ወድጄሻለሁ። ከዚህ በኋላ ደንበኛ እንድትሆኝ ሳይሆን በቃ የኔው የራሴ እንድትሆኝ ነው የምፈልገው። ምን ማለት ነው? ለማንኛውም አሁን የሚያስፈልግሽን ገንዘብ እልክልሻለሁ። ሌላውን ያው ከአክስትሽ ጋር እንነጋገራለን። ወይ እናቴ እንዴት ነሽ? አዎ እኔ ደህና ነኝ። አዎ ስራ ጀምሬያለሁ። ከትምህርቴ ጎን ለጎን ስራ እየሰራሁ ነው። አዎ አክስቴ አስጀምራኝ ነው። በቃ አይዞሽ እናቴ፣ ደህና ትሆኛለሽ። አዎ ገንዘቡ ደረሰሽ? የቀረውን ደግሞ አክስቴ ትልክልሻለች። እሺ በቃ እሺ፣ እኔም እወድሻለሁ። እሺ እደውልልሻለሁ። እሺ መቼም እናትሽ ደስ እንዳላት እርግጠኛ ነኝ። አዎ ደስ ብሏታል። ስሚ፣ የትም ሳትንዘላዘይ ስራሽ በአግባቡ ከሰራሽ ለእናትሽ ትደርሽላታለሽ። ለእናትሽ ስትይ ነው ያልሽው? ለእኔ አትይም? ትሰሚያለሽ? እኔ ፍቅርታ ለራሴ አላንስ። እዚህ ምበዩ የምትጠጪው በማመሰልሽ በእኔ ነዋ። በእኔ ገላ ኑሮሽን እየገፋሽ አንቺ ደስተኛ ትሆኛለሽ። በይ በይ፣ አሁን አፍሽን አትክፈቺ። ለእኔ ስትይ አይደለም ለእናትሽ ነው። ገባሽ? አዎ ለእናቴ ስል ነው። ደግሞ ደንበኞቻችን እየበዙ ስለሆነ ጠንክረሽ መስራት አለብሽ። ምን ለሌላም ልትሸጪ ነው? የእኔ ስራ ሚስጥሩ የተጠበቀ ስለሆነ ምድር ሀብታም በእግር በፈረስ እየፈለገኝ ነው። ስለዚህ ጠንክረሽ ስሪ። የእውነት እጅግ ሲበዛ በጣም ክፉ ነሽ። ሰይጣን ራሱ እንዳንቺ ክፉ አይመስለኝም። ባይገርምሽ ሰይጣን ራሱ ቢመጣ ለሱ እንደምሸጥሽ እርግጠኛ ሆኜ። ታርጊዋለሽ። አታርጊው እንኳ አይባልም። እንደማረገው ካወቅሽ አርፈሽ እሺ እያልሽ ስራሽን መስራት ነው ያለብሽ። መልካም፣ እንደዛ ካልሽ ለእናቴ የምትልኪውን ገንዘብ መጨመር አለብሽ። ምን? ይህንን ምን ሆኜ ነው የምልከው? ካልፈለግሽ ከቤት መውጣት ትችያለሽ። እሺ ችግር የለውም። ለሁሉም ጊዜ መልስ አለሁ። ትሰሚያለሽ? ከዚህ ከወጣሽ የማንም ጎረምሳ መጫወቻ ነው የምትሆኝ። አርፈሽ ዝቅ ብለሽ ብትሰሪ ነው የሚሻልሽ። እሺ አርፌ እኖራለሁ። ደግሞ አሁን የሚመጣ ከስተመር ስላለ ገብተሽ ተጣጠቢ። ምን? አሁን እኮ ትምህርት ቤት የምሄድበት ሰዓት ነው። እኔ ስለ አንቺ ትምህርት ምንም የሚመለከተኝ ነገር የለም። ትሰሚያለሽ? ካልሰራሽ ለትምህርትሽ የሚከፈል ነገር አይኖርም። ወይኔ አንቺ ቆይ ሴት አይደለሽም? አውሬ ነሽ። እንዴት ነህ? እንዴት ነሽ ፍቅርተ? ሰላም ነህ? አለሁልሽ። ሰላም ነው? አለሁልህ። አረፍ በል። እሺ። እንዴት ነው? አለን። ደህና ነሽ? አለሁ፣ ደህና ነኝ። ምን ነው ቀድመህ ሳትደውልልኝ ቀረህ? ማለቴ ቀድሜ እንዳዘጋጅልህ። አይ በዚሁ ሰላም ነው ብለሽ ብዬሽ ነው። ያው በዛውም የማወራሽ ቁም ነገር አለ። ምን ነው? ችግር አለ እንዴ? ችግር እንኳን የለም። ያው ስለ ሊዲያ ላወራሽ ብዬሽ ነው።
ሊዲያ ምን አረገች? አስቸገረች እንዴ? ሌላ ሴት ልቀይርልህ? ኧረ በጭራሽ እኔ ሊዲያን ወድጃታለሁ። እኔ ደግሞ የሆነ ችግር ተፈጥሮ መስሎኝ እኮ ተጨንቄ ነው። ችግር የምትፈጥር ልጅ አይደለችም። ያው ከዚህ በኋላ ከኔ ውጭ ለሌላ ሰው እንዳትሸጥ ልነግርሽ ፈልጌ ነው። ምን ችግር አለው ሳሚ? ያው ታውቃለህ የስራውን ነገር ግን ትንሽ ይወደድብሃል። ለዋጋዋ ትጨነቂ። የምትጠይቂኝ ሁሉ ከፍላለሁ። ያው ላንቺም የሚገባሽን ከፍላለሁ። ዋናው ገንዘብ ነው። ያው ሁሉም ነገር ያንተ ነው፣ አትጨነቅ። አይ ለሱ አታስቢ። ያው የሚከፈለው ይከፈላል። አይ ሳሚሽ፣ አሁን ሁሉም ነገር ያንተ ነው። እንደፈለክ መሆን ትችላለህ። በቃ በኋላ ተመልሼ እመጣለሁ። እንዴት ደስ ባለ ጊዜ ነው። ንብረት እንደተከበረ ይቀመጥልህ። በቃ ልጅ ቆይ ልሸኝ። እሺ እሺ እሺ። ምን አባሽ እያደረግሽ ነው? አይ ምንም፣ ደብተር ጠፍቶብኝ እኮ እየፈለኩኝ ነው። የምን አባሽ ደብተር ነው? እና አንቺ ደብተር እዚህ ነው የሚቀመጠው? አይ ካለ ብዬ ነው፣ እዛ ስላጣሁት ነው። ስሚ፣ ደብተር ምናምን አትበይ። የሚያዋጣሽ ስራ ነው። አሁን ሳሚ እየመጣሁ ነው ብሏል። የት ልትሄጂ ነው እንዴ? ትምህርት ቤት ልሄድ እኮ ነው። ዛሬ ከቀረው እባረራለሁ። ተባረሪያ። ደግሞ ላንቺ ትምህርት። ሳሚ አሁን መጥቶ ነው ሄደው፣ አስጠንቅቆኝ ነው ሄደው። ምን ብሎ? ስሚ፣ ሳሚ በጣም ወዶሻል። እኔም አንቺም እናትሽም የምንጠቀምበት ነገር ይሆናል። ሰማሽ? አዎ እየሰማሁሽ ነው። ስለዚህ ትምህርት ቤትም ሆነ ሌላም ቦታ ቢሆን ከሌላ ወንድ ጋር ትንዘላዘይና አለቅሽ። እሺ፣ ከማንም ጋር አልታይም። ጎበዝ። እናትሽን ማዳን የምትፈልጊ ከሆነ እንደዚህ ነው መስራት ያለብሽ። ስራሽን መሳት የለብሽ። አሁን እሺ በቃ ልሂድ እንዳይረፍድብኝ። ሂጂ፣ ግን በድጋሚ ላስጠንቅቅሽ፣ ከአንድ ሰው ጋር እንዳላይሽ። እሺ ሰማሽ? ዋው የኔ ፍቅር፣ ይህንን ደግሞ ምን በማስመልከት ነው? አይ ዝም ብዬ ማኩረፍህ ነው? እኔ እኮ ስራ ላይ ስለነበርኩ ነው፣ ስልኬን አላየሁትም ነበር። እሺ ቆይ፣ ቅድም ስራ ላይ ስለነበርሽ። እሺ አሁንስ? አሁንማ ደርሻለሁ ብዬ ነው። ይቅርታ የኔ ፍቅር። ይኸውልሽ እኔ ቆንጆ፣ እባክሽ በቻልሽው አቅም አንዴም ቢሆን አንስተሽ አዋሪኝ። እሺ እኔ እኮ ስልክ አላነሳም ስትይ ምን ሆና ነው ብዬ የተጨናነኩ ነው። እሺ እሺ የኔ ውድ ይቅርታ። ደግሞ ገንዘቡ ደረሰ? ልኬልህ ነበር። አዎ ደርሶኛል የኔ ጣፋጭ። ደግሞ እኮ ኩራዬንም ከፍያለሁ። በጣም ጥሩ። እና ይህን ነገረኛ ዛሬ ምን በማስመልከት ነው? የኔ ቆንጆ፣ ብዙ አመት በፍቅሬ ስንገላታ ኑሪ የፍቅር አምላክ አንቺን የመሰለች እጹም ድንቅ ውብ የሆነች ሴት የሰጠኝ
ያቺ ውብ ቀን ዛሬ ነች። ያው የኔ ፍቅር አስታወስኩኝ። እኔ እናንተ ፍቅር የጀመርንበት ቀን ነው። ወይኔ ይቅርታ። አረ ችግር የለውም የኔ ቆንጆ። ያው አንቺ በስራም በትምህርትም ስለምትጨናነቂ ታስታውሹ። ያው እኔ ግን ሁሌም እረፍት ስለሆንኩ መቼም ማረሳው የኔ ጣፋጭ። በጣም ነው ማፈቅርሽ። በጣም ስለተረዳኸኝ አመሰግናለሁ። እኔም አፈቅርሃለሁ የኔ ወድ። አንቺን በማግኘቴ እዚህ ምድር ላይ ካሉ ድንቅ ፍጥረቶች ሁሉ እንደኔ የታደለ የለም። እኔም የኔ ፍቅር አንተ ከጎኔ ባትኖር ይሄን ሲኦል የሆነ ህይወት እንዴት እገፋው ነበር። የኔ ፍቅር አንቺ እኮ በጣም ልዩ ሴት ነሽ። እስቲ አስቢ፣ በደስታዬ ጊዜ ደስታሽን የሰጠሽኝ፣ በችግሬ ጊዜ መሸሸጊያሽ፣ በጣም ልዩ ፍቅር የሆንሽ ሴት ነሽ የኔ ውድ። ሁሌም አፈቅርሻለሁ ሁሌ። አንተም የኔ አባት ሳጠፋ ስትመክረኝ፣ ሳስከፋ ይቅር ስትለኝ አንተ እኮ ነህ ለዚህ ያበቃኸኝ። እኔም በጣም አመሰግናለሁ የኔ ውድ። ፈጣሪ ፍቅራችንን በፍቅር መላእክት ክንፎች ጠብቆ ለዘላለም ያቆይል። አሜን አሜን። የኔ ፍቅር ደግሞ ሁሌም እስከ ዘላለም ካንተ ጋር መኖር ነው የምፈልገው። እኔም የኔ ፍቅር የኔ ፍቅር በጣም ደክሞኛል፣ በዛ ላይ አሞኛል። እኔ እኮ ቆይ ምን አለበት በዛሬው ቀን እንኳን ደስተኛ ብን ነው። አረ ተይ ሊዲያ ተይ፣ በጣም ነው ማዝነው እንዴ። ዛሬን ብንደሰት ምንድን ነው? ምን ትሆኛለሽ? ወይ ግን የኔ ፍቅር ስላመመኝ እኮ ነው። ለምን አትረዳኝም? ሁሌ አመመኝ ደከመኝ ትያለሽ እንዴ? ከኔ ጋር ላለማሳለፍ እኮ ሁሌ ነው ሰበብ የምትፈልጊው። ሰበብ አላበዛም። ቆይ እኔ እናንተ ሳንተኛ መደሰት አንችልም? እንችላለን፣ ግን ያንቺን በጣም በዛ እኮ ሊዲያ። እንዴ ሁሌ አመመኝ ደከመኝ ሰበብ ማብዛት አይሰለችሽም እንዴ? ቢኒ እኔ የምሰራውን አንተ አታውቅም። እኔ የምሰራው እናቴን ለማሳከምና አንተ እንዳትቸገር ብዬ ነው። ሰሚኛለሽ ሊዲያ፣ እኔ እንዳልቸገር ከሆነ የፈለግሽው እንደውም ስራውን ተይው እሺ። ቆይ እንዴ ነው ወይስ ሌላ ነገር አለ? ሌላ ነገር አለ ስትል ምን ለማለት ፈልገህ ነው? እሱን ራስሽን ጠይቂ። ምንድነው ራሴን የምጠይቀው? በግልጽ አትናገርም? ቆይ እኔ እንዴ አረ ቆይ ሊዲያ፣ እኔ ልጠይቅሽ እስቲ፣ ከኔ ሌላ ፍቅረኛ ይዘሻል እንዴ? ማለቴ እንዳለ ነገር ስራሽ፣ ሁኔታሽ እኮ የሚያሳየው ያንን ነው። ካለ ንገሪኝ። ምን እኔ ነኝ ካንተ ሌላ ፍቅረኛ ያዝኩት? አዎ ንገሪኝ ካልሽኝ፣ አዎ እኔ ስለሌለኝ ፍላጎትሽን ስለማላሟላ በቃ ነገረ ስራሽ ሁሉ እንደዛ ነው የሚመስለው። በጣም ትገርማለህ። እሺ እንደዚህ አይነት የወረደ አስተሳሰብ ታስባለህ ብዬ አልገመትኩም ነበር። እኔ የመሰለኝን ነው የተናገርኩት። ሊዲያ እስቲ ራስሽን ተመልከችው። እኔ ራሴን አውቃለሁ፣ አንተ ግን የማትረባ ሰው ነህ። ቆይ ሊዲያ ስሚኛ። ልቀቀኝ፣ እንዳትጠራኝ ሊዲያ። አረ ሊዲያ እኔንም ስሚኛ። ምን ሆነሻል ሊዲያ? አንቺ ሊዲያ ሊዲያ እባክሽ አንዴ ስሚ፣ አንዴ ብቻ። ምንም የምሰማ ነገር የለኝም፣ ልቀቀኝ ሊዲያ። ይኸውልሽ ስሚኝ፣ ይቅርታ አጥፍቻለሁ። የተናገርኩት ነገር ልክ አይደለም እያልኩሽ እኮ ነው የእኔ ቆንጆ፣ እባክሽ። ይኸውልህ እኔ እኮ ለአንተ ስል ነው እዚህ ውስጥ የገባሁት አይደል? አንተ ግን ስለ ራስህ ስሜት ብቻ ነው የምታዳምጠው። አውቃለሁ የእኔ ፍቅር፣ አጥፍቻለሁ፣ ይቅርታ። አንተ ግን አይገባህም። አንተ ጋር ለመምጣት ስንት መስዋዕት እየከፈልኩ እንዳለው ይገባኛል። የኔ ከዚህ በኋላ አይደገምም። እሺ በቃ እሺ፣ አሁን ተወኝ ልሂድ። የኔ ፍቅር እባክሽ መጀመሪያ ይቅርታ አድርጊልኝ። እሺ ይቅርታ አድርጌልሃለሁ። የኔ ፍቅር ይሄው ከልቤ ይቅርታ እያልኩሽ ነው። እኔ አንቺን አጥቼ መኖር አልችልም። ሁሌም አፈቅረሻለሁ። ታዲያ የማይሆነውን ነገር እያደረክ ለምን ልቤን ታቆስለዋለህ? ለምን ታሳምመኛለህ? ሁለተኛ አላቆስልሽም የኔ ቆንጆ፣ እባክሽ የዛሬም ብቻ ይቅርታ አድርጊልኝ። የዛሬ ከዚህ በኋላ ግን እንዳይደገም። እውነቴን ነው። ሁለተኛ ታገኘኝ። ሳሚ፣ ወይኔ ሳሚ፣ የማንም ውሻ መቀለጃ ሆንኩ ማለት ነው። ለነገሩ እሷ ምን ታድርግ? ፍቅር ተነች ጥፋተኛዋ።